ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ገጽ ተከታታዮች እንዴት ናችሁ? ፕሪሚየር ሊጉ ይመለሳል። በሳምንቱ እጅግ ወሳኝ የሚባሉ ጨዋታዎች ይከናወናሉ። በተለይ መድፈኞቹ ወደ ሊድስ ሜዳ ኢለን ሮድ አቅንተው የሚያደርጉት ጨዋታ በተለየ ሁኔታ ይጠበቃል። ከሶስት ጨዋታዎች ተከታታይ ጨዋታዎች አለማሸነፍ በኋላ የፕሪሚየር ሊግ የመሪነት ጉዟቸውን አጣብቂኝ ውስጥ ላለመክተት ከፍተኛ ምላሽ ይሰጡበታል ተብሎ የሚጠበቀውን ጨዋታ ቅዳሜ ምሽት 12 ሰዓት ኢለን ሮድ ላይ ያከናውናሉ። መድፈኞቹ ምን አይነት ምላሽ ይሰጣሉ? በቻምፒየንስ ሊግ ከ8 ጨዋታዎች 8ቱን አሸንፈው 24 ነጥቦችን ሰብስበው ከአናት ሆነው ያጠናቀቁት መድፈኞቹ የፕሪሚየር ሊግ ያጣብቂኝ ጉዟቸውን እንዴት ፈታ ሊያደርጉት ይችላሉ የሚለውን የሚያሳዩበት ተከታታይ ጨዋታዎቻቸውን ከሊድስ ሜዳ ኢለን ሮድ ይጀምራሉ። ቅዳሜ ብራይተን ከኤቨርተን፣ ወልቭስ ከበርንማውስ 12 ሰዓት የሚደረጉ ሌሎች ጨዋታዎች ሲሆኑ ምሽት 2 ሰዓት ከ30 ቼልሲ ከዌስትሃም በለንደን ደርቢ ይገናኛሉ። ሁለቱም ጥሩ አቋም ላይ የሚገኙ ወቅታዊ አቋማቸው ጥሩ የሆነው ቡድኖች ይመስላሉ። ከዛ ውጪ በአንፊልድ ሮድ ሊቨርፑል ከኒውካስል ዩናይትድ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። እሁድ 11 ሰዓት ላይ አስቶን ቪላ በቪላ ፓርክ ብሬንትፎርድን ያስተናግዳል። ኦልድ ትራፎርድ ላይ ባለፉት ሁለት ጨዋታዎች ያስገረመን ማንቸስተር ዩናይትድ መሪዎቹን አርሰናልንና ማንቸስተር ሲቲን 6 ነጥብ የወሰደባቸው ዩናይትድ በፉልሃም ይፈተናል። 11 ሰዓት ኦልድ ትራፎርድ ላይ። ኖቲንግሃም ከክሪስታል ፓላስ ሌላኛው 11 ሰዓት ጨዋታ ነው። የሳምንቱ ትልቅ ጨዋታ ግን በቻምፒየንስ ሊግ ድንቅ ጉዞ አድርጎ አራተኝነትን ይዞ ያጠናቀቀው በቀጥታ ማለፉን ያረጋገጠው ስፐርስ በፕሪሚየር ሊጉ ግን ላለመውረድ የሚጫወት የሚመስለው ስፐርስ ማንቸስተር ሲቲን የሚያስተናግድበት ጨዋታ ይሆናል ማለት ነው። ለዛሬ ግን ብንመለከተው የአርሰናልንና የሊድስ ዩናይትድን ጨዋታ ኢለን ሮድ ላይ የሚደረገውን፣ የሊቨርፑልና የኒውካስልን በአንፊልድ ሮድ የሚደረገውን፣ እንዲሁም ደግሞ በስታንፎርድ ብሪጅ ቼልሲ ከዌስትሃም የሚያደርጉትን የቅዳሜ ጨዋታዎችን እንመለከታለን ማለት ነው። ከአርሰናልና ሊድስ ዩናይትድ ጨዋታ እንጀምራለን። በእርግጥ ለእግር ኳስ ተመልካቾች የአርሰናልና ማንቸስተር ዩናይትድን ጨዋታ በጉጉት ለጠበቁ የታሪካዊ ክለብ ደጋፊዎች ባለፈው ሳምንት የተከናወነው የእግር ኳስ ጨዋታ አንዳች ነገር አልጎደለውም ነበር። ቁጭ ብድግ ያደርግ ነበር። የፕሪሚየር ሊጉ የመሪዎች ካናት የሚደረገው ፉክክር ላይም ከፍተኛ የድባብ ለውጥን ያስከተለ ድራማዊ ዘንዶም ከተመለከትናቸው የማይዘነጉ ጨዋታዎች አንዱን አይተናል። ባለፉት ተከታታይ 3 ጨዋታዎች ላይ ያላሸነፉት መድፈኞቹ በማንቸስተር ደግሞ የሲዝኑ 3ኛ ሽንፈታቸውን ማስተናገዳቸው ይታወሳል። ኤምሬትስ ላይ በአስቶን ቪላና በሊቨርፑል ሲሸነፉ ሁለቱም ሜዳቸው ላይ አልነበረም። ነገር ግን በማንቸስተር ዩናይትድ ደግሞ የሲዝኑን የመጀመሪያ ሽንፈታቸውን በኤምሬትስ አስተናግደዋል። ለምን አይነት ምላሽ ተዘጋጅተዋል መድፈኞቹ የሚለው በጉጉት የሚጠበቅ ነው። አሁንም አርሰናል ፕሪሚየር ሊጉን በ4 ነጥቦች ልዩነት ይመራል። እንግዲህ ከ22 ጨዋታዎች በኋላ 7 የመሪነት እድሎች ነበሩ። በ23ኛው ጨዋታ ግን አርሰናል ያን የመሪነት ልዩነት ለማጥበብ እንዲገደድ ሆኗል። በማንቸስተር 3-2 በመሸነፉ የተነሳ ያለፉትን 3 ጨዋታዎች ከሊቨርፑል፣ ኖቲንግሃም እና ማንቸስተር ዩናይትድ ጋር ያደረጓቸውን ጨዋታዎች አንዱንም አለማሸነፋቸው አሳሳቢ ሆኗል ለመድፈኞቹ ደጋፊዎች። ከዛ ውጪ ደግሞ በኦፕን ፕሌይ በእነዚህ ጨዋታዎች ላይ አንድም ጎል አላስቆጠሩም። 2 ጎሎችን ያገቡት በማንቸስተር ዩናይትድ ጨዋታ ሁለቱም ጎሎች ኦውን ጎል፣ አንደኛው ኦውን ጎል ነው፣ አንደኛው የቆመ ኳስ ነው። ስለዚህ ከክፍት አጫወት አርሰናል ጎሎችን አላስቆጠረም። ይሄም እንግዲህ በራስ መተማመናቸው ላይ አንዳች ችግር እንዳይፈጥር በከፍተኛ ሁኔታ ምላሽ መስጠት የሚኖርባቸውን ጨዋታ እንዲያከናውኑ ኢለን ሮድ ላይ ያስገድዳቸዋል ማለት ነው። ለብዙዎች የአሁኑ አርሰናል የዚህ ሲዝን ምርጡ ቡድን ነው። የዚህ ሲዝን ከ20ዎቹ የፕሪሚየር ሊግ ተፋላሚዎች ምርጡ ቡድን ነው። ከ21 ዓመት በኋላ ኢንቪንሲብልስ 2003-2004 ዋንጫውን ካነሳ ከ21 ዓመት በኋላ ምናልባትም የዋንጫውን ጥያቄ ይመልሳል ተብሎ በጣም በሰፊው የተጠበቀው ቡድን ነው። አሁን ወይም መቼም የሚለውን ነገር በበለጠ ሁኔታ ትኩረት ተሰጥቶት ክትትል የሚደረግበት ቡድን ነው። ያለፉት 3 ሲዝኖች በተደጋጋሚ እንዳልነው እጅግ በሚያሳምም ሁኔታ መድፈኞቹ የዋንጫ ፉክክሩን አጥተዋል። 2 ጊዜ በሲቲ 1 ጊዜ በሊቨርፑል ዋንጫውን ተነጥቀዋል። 4ኛው ሲዝን ላይ ግን ሁሉም ነገር የነበረውን ቡድን ተመልክተን ነበር። ግን የቅርብ ጊዜያት ጨዋታ በተለይ ማንቸስተሩ ጨዋታ ኤምሬትስ ላይ የነበረው ድባብ በተለየ ሁኔታ እንዲታይ አድርጓል። ውጥረት ነበር። ትንሽ ያ የሚታወቀው ኮንፊደንት የሆነው አጀማመሩ ላይ በጣም አስፈሪ የነበረውን ቡድን
የተመለከትነው አይመስልም እና ተጫዋቾች የአርሰናል ተጫዋቾች ሁልጊዜም በታይትል ደረጃ ተፎካካሪ በመሆናቸው የሚደርስባቸውን መጠበቅ፣ የደጋፊው ስሜት እንዲሁም ደግሞ ሌሎች የነጥብ ያለማግኘት አጋጣሚዎች ተደማምረው ትንሽ የማንቸስተር ዩናይትድ ጨዋታ ላይ የነበረው ድባብ በጣም አሳሳቢ ነበር ማለት ይቻላል። አርሰናል ከእሁዱ ጨዋታ በፊት ባለፈው እሁድ ከተደረገው የማንቸስተር ዩናይትድ ጨዋታ በፊት በሜዳው አልተሸነፈም ነበር። ሊሳንድሮ ማርቲኔዝ ኦን ጎል አስቆጥሮ የመጀመሪያዎቹን 20 እና 30 ደቂቃዎች በግሩም ሁኔታ ጫና ፈጥሮ ነበር። ነገር ግን ድንገት አርሰናል ድሮፕ አደረገ፣ ወደ ኋላ ማፈግፈግ ጀመረ። ቀስ እያለ ቴምፖ እየወረደ ተመለከት ነው። ዩናይትድ ወደ ጨዋታ የሚገባበትን እድል ሲፈጥር አስተዋልን። ይሄ ደግሞ እንግዲህ የመጨረሻው ሽንፈት መጨረሻ ላይ እንዲከሰት ምክንያት ሆነ ማለት ነው። የማርቲን ዙቢሜንዲ ስህተት፣ ከዛ ውጪ ብራያን ቤሞ ባስቆጠራት ጎል የተነሳ ማንቸስተር ዩናይትድ ማንሰራራቱ እና ሌሎችም ነገሮች ተደምረው አርሰናሎች የዩናይትዱን ጨዋታ መርሳት እንዲገባቸው ሆነው የወጡበት ነበር ማለት ይቻላል። ግን እንዲህ አይነት ሽንፈቶች የሚረሱት በሚቀጥሉት ጨዋታዎች ላይ በሚመጡ አቋሞች ውጤቶች ነውና መድፈኞቹ በዚህ ሳምንት ከኤለን ሮድ ምን አይነት ድሎችን ያሳዩናል? ምን አይነት የማሸነፍ ሂደቶች ውስጥ ተመልሰው ይገባሉ? ወይስ ጫናው የበለጠ በርትቶ ከሜዳ ውጭ ባሉ ጨዋታዎች ላይ ይቀጥላል የሚለው አርሰናል በተለየ ሁኔታ የሚታይበት ሳምንት ነው ማለት ይቻላል። የመጀመሪያው 18 ጨዋታዎችን ስንመለከት ቡድኑ ስህተቶችን ብዙ የማይፈቅድ ቡድን ነበር ማለት እንችላለን። በጣም ጥቂት ስህተቶችን የሚሰራ ነው። የመጨረሻዎቹን 5 ጨዋታዎች ስንመለከት ቡድኑ የሚሰራቸው ስህተቶች እየጨመሩ መጥተዋል። ለምሳሌ ወደ ጎል የሚሄዱ ስህተቶችን በ0.4 ኳሶችን ነበር በአንድ ጨዋታ ወደ ግብ ሊሄዱ የሚችሉ ኳሶችን የሚሳሳተው። አሁን ባለፉት 5 ጨዋታዎች ይሄ ቁጥር ወደ 1.6 አድጓል ማለት ነው እና የሚታዩት ነገሮች ለአርሰናል ምንድን ናቸው ተብሎ እንዲጠየቅ ደጋፊዎቹም ተንታኞቹም ምንድነው አርሰናል እያጋጠመው ያለው የሚለው ነገር ሚኬል አርቴታና የቡድኑ ተጫዋቾች ምንድን ያጋጥማቸው በዚህ ወሳኝ ጊዜ ላይ ለሚለው ነገር መነሻ የሚሆኑ ነገሮችን ተመልክተናል። በጨዋታ ውጤቶች ግን መፍትሄዎቻቸው ምንድን ነው የሚለውን ኤለን ሮድ ላይ በርካቶች በጉጉት ይጠብቃሉ። በእርግጥ አርሰናል በጣም ወሳኝ በሚባሉ ትረስትድ በሚባሉ ኮር በሆኑ ተጫዋቾች ላይ ዲፔንድ የሚያደርግ ቡድን እንደሆነ ይታወቃል። ያም ደግሞ ተጫዋቾች ላይ ጫና እንዲያሳድር አድርጓል። ለምሳሌ ማርቲን ዙቢሜንዲ የሰራቸው ስህተቶች ለበርካቶች ከፋቲግ ከጫና ጋር የመጡ ናቸው። ምክንያቱም በአርሰናል ፈጽሞ ከሚታመኑ ተጫዋቾች መካከል አንዱ ነው ተብሎ ይታመናል። ምንም እንኳ የስኳድ ዴብዙ ከፍ ያለ ቢሆንም በጉዳትና አንዳንዴ ደግሞ በቦታቸው ላይ የተሻሉ ይሆናሉ በሚል አንዳንድ ተጫዋቾች ላይ ተደጋጋሚ እድሎችን አሁንም እንደባለፉት ጊዜያት እየሰጠ ይመጣል ሚኬል አርቴታ። ያም ደግሞ የአንዳንድ ተጫዋቾች ፊዚካል ድክመት ያልተሰለፉትም ደግሞ ከሼፕ ውጭ መሆን ከአቋም ውጭ መሆን ነገር እየተመለከትንበት እንገኛለን። ከዛ ውጭ አንድ ሽንፈት ሲመጣ ከደጋፊው የሚታየው ሪያክሽን ተጫዋቾች በስነ ልቦናና በአካል ብቃትም ጭምር ደክመው እንዲታዩ የሚያደርጉ ነገሮች እንዲፈጠር ያደርጋል። አርሰናል በጣም በ4 ዋንጫዎች ላይ ነው ያለው። በኤፍኤ ካፑ፣ በሊግ ካፕ፣ በቻምፒየንስ ሊግ 8ቱንም ጨዋታዎች አሸንፏል። በፕሪሚየር ሊጉ ረጅም ጊዜ እየመራ ነው የሚገኘው። እነዚህ ጨዋታዎች በራሳቸው በአንድ ሳምንት እስከ 3 በ10 ቀናት ውስጥ እስከ 4 ጨዋታዎች ድረስ ያደረገባቸው አጋጣሚዎች አሉ። እነዚህ የፊክስቸር መደራረቦችም ያመጧቸው ነገሮች ይኖራሉ። የማይካደው ነገር ግን በገና ጃንዋሪ ላይ ነው የምንገኘው፣ ወደ ፌብሩዋሪ እየተሸጋገርን ነው የምንገኘው። በዚህ ሰዓት ላይ እስካሁን የመጣውን መልካም ነገር በተለየ ሁኔታ መዝለቅ፣ በተለየ ሁኔታ ማሳየት የሚያስፈልግ ይመስላል። በተለይ አርሰናል በጣም የሚተቸው የኦፕን ፕሌይ እና የክሬቲቪቲ ጉዳዩ ነው። ከግልጽ አጋጣሚዎች ጎሎችን የመፍጠር ማንቸስተር 3 እድሎችን አግኝቶ 3ቱንም ጎሎች ሲያስቆጥር አንዳንዶቹ ኳሶች በተለይ 2ቱ ኳሶች ግሩም ኳሶች የዶርጉና የማቲያስ ኩኛ ኳሶች ከግብ ክልል ውጭ ከአርሰናል ግብ መስመር ክልል ውጭ የተቆጠሩ ነበሩ። አርሰናል እንደዚህ አይነት እድሎችን ሲሞክር አንመለከተውም እና ከኦፕን ፕሌይ በሚፈጥራቸው እድሎች አርሰናል 4 ቡድኖችን ብቻ ነው እስካሁን የሚበልጠው በስታትስቲክሱ። በርንሌይ፣ ወልቭስ፣ ኤቨርተን እና ኖቲንግሃም ፎረስትን ብቻ ነው።
የዋንጫ ተፎካካሪ ሆኖ እንዲህ አይነት ቀይ መስመር ያለበት ችግር በፍጥነት መቀረፍ ይኖርበታል። በፕሪሚየር ሊጉ ላይ ነው የሚታየው። በቻምፒየንስ ሊጉ ላይ ይሄ ችግር አይደለም። በፕሪሚየር ሊጉ ላይ ግን ከ4 ቡድኖች ለዛውም አብዛኞቹ ላለመውረድ የሚደረጉ ቡድኖች 3 ላለመውረድ ትግል የሚያደርጉ ቡድኖች ናቸው። በርንሌ፣ ወልቭስ፣ ኖቲንጋም ፎረስት፣ ሌላኛው ኤቨርተን ነው። ከ4 ቡድኖች ብቻ የሚሻል የኦፕን ፕሌይ አጫወት ነው ያለው እና ይሄ በሴት ፒሶች በቆሙ ኳሶች ላይ በከፍተኛ ሁኔታ የመንጠላጠሉ ነገር መቀረፍ መቻል ይኖርበታል። በኤለንድ ሮድ ይህንን እንዴት ይቀርፋል የሚለውን ጨዋታ አጋጣሚም ጥያቄም ለመመለስም ጭምር በጉጉት የሚታይ ይሆናል። ከዩናይትድ ጋር በኮርና ጨዋታ ነው አቻነቱን ያገኘው 2-2። የመጀመሪያው ኳስ በኦን ጎል ነው የተቆጠረው። ከዛ ውጪ በየትኛውም አጋጣሚ ላይ እንግዲህ በኦፕን ፕሌይ ማንቸስተር ዩናይትድን የሚያስጋ የአርሰናል የኦፕን ፕሌይ እንቅስቃሴ ብዙ አልተመለከትንም። ሴት ፒስ ግን ያው 20ኛውን ሴት ፒስ አርሰናል አስቆጥሯል። ዩናይትድ ላይ ማንም የማይደርስበት የሴት ፒስ ኪንግ መሆኑን አረጋግጧል። ግን በፕሪሚየር ሊጉ የዋንጫ ተፎካካሪ ስትሆን የጎል አማራጮቹ በሁሉም አቅጣጫ መስፋት እንዳለባቸው ግድ ነው። የማጥቃት መስመር ላይ ያለው ውዝግብ አሁንም እንዴት መልስ ያገኛል? ከሶስቱ የድል ከራቀባቸው 3 ጨዋታዎች በኋላ የማጥቃት መስመሩ እንቅስቃሴ እንዴት አይነት ምላሽ ሊሰጥ ይችላል? ፕሪሚየር ሊጉ ላይ ነው አሁንም የተከበራችሁ የዩቲዩብ ገጽ ተከታታዮች የማነሳው። ቡካዮ ሳካ ባለፉት 13 ጨዋታዎች ጎል አላስቆጠረም። ጋብሪኤል ማርቲኔሊ በ17 የፕሪሚየር ሊግ ጨዋታዎች 1 ጎልና 1 አሲስት ብቻ ነው ያደረገው። ኖኒ ማዱኬ 14 ጨዋታዎች ላይ ተሰልፏል። በምንም ጎል የለውም፣ ምንም አሲስት የለውም። ቪክተር ዮኬሬሽ በ11 የፕሪሚየር ሊግ ጨዋታዎች ባለፉት 11 የፕሪሚየር ሊግ ጨዋታዎች 1 ጎል ነው ያገባው፣ እሱም ፔናልቲ ነው። ሊያንድሮ ትሮሳርድ በ11 ጨዋታዎች የፕሪሚየር ሊግ ያለፉ 11 ጨዋታዎች 1 ጎል ነው ያለው። ማርቲን ኦዴጋርድ ሲዝኑ ሙሉ በተሰለፈባቸው ጨዋታዎች 1 ጎል ብቻ ነው ያስቆጠረው። ኤብሪቼ ኤዜ እንደዚሁ እንግዲህ እየተሰለፈ አይደለም፣ የስፐርስ ገድሉን እናስታውስለታለን እና አሁን ደግሞ በቀጥታ እየተሰለፈም አይደለም። በፕሪሚየር ሊጉ ላይ ተቀይሮም የሚገባባቸው ሰዓታት ያን ያህል በቂ አይደሉም። ተቀይሮም ሲገባ ደግሞ ለኦዴጋርድ ትክክለኛውን ምትክ መስጠት፣ ለአርሰናል ሪሊፍ የመስጠቱ ነገር ብዙ የለም። ምናልባት እንግዲህ የካይ ሃቨርትዝ መመለስ ምናልባት ሚካኤል አርቴታ ሌላ ነገር እንዲሞክር በአማካይ መስመሩ ሌላ መንገድ እንዲሞክር የማጥቃት እንቅስቃሴውን ለማገዝ ሃቨርትዝ ሌላ አማራጭ እንዲሆን ድል ሊሰጠው ከቻለን አንዱ የኤለንድ ሮዱ ጨዋታ በሰፊው የሚጠበቅ ነው ብለን መናገር ይቻላል። እንግዲህ አርሰናል ዋና ጎል አስቆጣሪዎቹ 5 ጎል ያስቆጠሩት ትሮሳርድ እና ዮኬሬሽ ናቸው። ከዛ ቀጥሎ 3ኛ ኮከብ ጎል አግቢው ኦን ጎል ነው ሲሉ ሰምታችኋል። እንግዲህ 4 ጎሎች ከኦን ጎል አግኝቷል አርሰናል። በዮኬሬሽ 5 እንዲሁም ደግሞ ትሮሳርድ 5 እነዚህ ብቻ ናቸው ከኦን ጎል የተሻለ ጎል ያስቆጠሩ የአርሰናል ተጫዋቾች እና የአርሰናል ማጥቃት በከፍተኛ ሁኔታ አደጋ ውስጥ ወድቋል። ይሄ ከራስ መተማመን ከአጫወት ከተለያዩ ነገሮች ጋር እየተያዘ ይነሳል። ግን አርሰናል እነዚህን ለመገምገም ሳይሆን ሜዳ ላይ ምላሽ ለመስጠት መቻል አለበት። አሁን ችግሩ እንዴት ነው ብሎ ለማጥናት ለማየት የተራዘመ መፍትሄ ለመውሰድ ጊዜ የለም። ከጀርባ ማንቸስተር ሲቲ፣ አስቶን ቪላ መጥተዋል። የአርሰናል የጣላቸው ነጥቦች ከፍ ብለዋል። የነጥቡ ልዩነቱ እየጠበበ መጥቷል። ጊዜ የለም እና ሜዳ ላይ ነው መልስ መስጠት የሚያስፈልገው። ያንን የሜዳ ላይ ምላሽ ደግሞ ኤለንድ ሮድ ላይ ያሳየውን ከሚል ጉጉት ጋር የሳምንቱ ጨዋታ ይሆናል ማለት ነው። በአጠቃላይ የማጥቃት መስመር ላይ ያሉ ተጫዋቾች በሙሉ አቅማቸው ወርዷል ማለት ይቻላል። ካለፉት አርሰናል 2ኛ ሆኖ ካጠናቀቀባቸው ሲዝኖች አንጻር ዮኬሬሽን ጨምሮ አዲስ የመጣውን ዮኬሬሽን ጨምሮ የነበሩ የአርሰናል የማጥቃት መስመር ተጫዋቾች ቁጥራቸው በጣም በሚያስደነግጥ ሁኔታ ዝቅ ያለ ሆኗል። አቋማቸው ወርዷል። ስለዚህ ኮንፊደንሳቸው መመለስ፣ ድሎችን መፍጠር፣ ጠንከር ብለው መረር ብለው መመለስ እንዳለባቸው ተጫዋቾቹ ላይ ትችት እየቀረበ ይገኛል። ይህንን ምላሽ ለማየት የአርሰናል ደጋፊዎች አይናቸው ሁሉ ቅዳሜ ምሽት 12 ሰዓት ላይ
ኤለንድ ሮድ ላይ ይሆናል ማለት ነው። ስለ ሚኬል አርቴታ ማውራት ይኖርብናል። ስለ ጨዋታዎች ስናነሳ አሁን ከቡድኑ ላይ ትልቁን ትችት እየወሰደ የሚገኘው የዚህ ሁሉ ሰለባ ቡድኑ እንዲሆን እያደረገ የሚገኘው ሚኬል አርቴታ ነው የሚሉ አሉ። የጥንካሬው የድክመቱ ምንጭ የሳን ሰባስቲያኖ ሰው ሚኬል አርቴታ ነው የሚሉ አሉ። አንደኛው መከላከልን ሁልጊዜ በየትኛውም አጋጣሚ ፕራዮሪታይዝ ወይም ቅድሚያ መስጠቱን መከላከልን። ለምሳሌ በአርሰናሉም ጨዋታ፣ በሊቨርፑልም ጨዋታ፣ በፎረስቱም ጨዋታ ላይ አርሰናል በተሸነፈባቸው አጋጣሚዎች ለምሳሌ ዩናይትድ ላይ ጎል ካስቆጠረ በኋላ ቡድኑ ቶሎ ብሎ የመከላከል ዞኑን እንዲይዝ የሚያደርግበት እንዲያፈገፍግ የሚያደርግባቸው ውሳኔዎች ከማጥቃት ነፃነት ጋር አሁንም የተፈጠሩ እድሎች ጠባብነት ወይ የኮሬሽን ማዕከል አላደረገም ወይ ደግሞ እንደ ቀድሞ እንደ ትሮሳርድ፣ ማርቲኔሊ ወይ ደግሞ እንደ ቡካዮ ሳካ አይነት ተጫዋቾችን ወደ ጎል አግቢነት አላመጣም። አርሰናል የማጥቃት ነፃነት አልፈጠርም። እንዲሁም ደግሞ መከላከልን ሁልጊዜም ከማጥቃት በላይ ያስቀድማል። ይሄ ደግሞ ለተጋጣሚዎች ልብ ይሰጣል። በጨዋታው ላይ ያልነበሩ ቡድኖች በተደጋጋሚ ከአርሰናል በሁለተኛው ሀፍ አርሰናል ዶሚኔት ካደረገባቸው የመጀመሪያ አጋማሾች በኋላ በሁለተኛው አጋማሽ ላይ ደግሞ የልብ ተሰምቷቸው አርሰናል ላይ እንቅስቃሴ ሲያደርጉ ያስተዋልንባቸው አጋጣሚዎች ይህንን ይናገራሉ። የአርሰናልን የማጥቃት ታለንት ቀደም ሲል የጠቀስናቸውን ተጫዋቾች ሁሉ እዚህ ላይ እንግዲህ እንደ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ኖኒ ማዱኬ፣ ቪክተር ዮኬሬስ፣ ትሮሳርድ፣ ኦዴጋርድ፣ ኤቨሪቺ ኢዜ ብትፈልጉ አካይ ሃቨርትዝን እና ሚኬል መሪኖን ጨምሩት። ይሄ ታለንት የትኛውም ቡድን ላይ የሌለ የማጥቃት አማራጭ ነው። ይህም በእርግጠኝነት መናገር ይቻላል። በጣም ድንቅ ስብስብ ነው። ግን ይህንን ዜሮ በማድረግ ኒውትራላይዝ በማድረግ በኩል ራሱ ሚኬል አርቴታ ተጠያቂ ነው በሚል በርካታ ነገሮች እየተነገሩ ይገኛሉ። ስለዚህ አሁን ዲፌንሲቭ ሪስክ መውሰድ፣ መከላከልን በማጥቃት መተካት፣ ምክንያቱም ማጥቃት የመጀመሪያው መከላከል ነው። በርካታ ጎሎችን ለማስቆጠር መሞከር፣ የክሬቲቭ ተጫዋቾችን ነፃነት በተቻለ መጠን ለመስጠት መጣርና በጣም እየደከሙ ያሉ ግን ተደጋግመው እድል እየተሰጣቸው ያሉ ተጫዋቾችን ወደ እረፍት መመለስ የሚኬል አርቴታ ወሳኝ ስራ ይሆናል ተብሎ ነው የሚታሰበው። እንግዲህ ከዚህ ጥያቄም ጋር በተያያዘ ሚኬል አርቴታ ምን ምላሽ አለው የሚለውን የምንመለከትበት ይሆናል ማለት ነው። 2004-2005 ላይ የጆዜ ሞሪኖ ቼልሲ 15 ጎሎችን ያስተናገደው ቼልሲ ሪከርዱ ዘንድሮ ይሰበራል ተብሎ ነበር። 15 ጎሎችን አሁን በ23ኛው ጨዋታ አርሰናል 17 ጎሎችን አስተናግደዋል። ስለዚህ ያንን ሪከርድ የሚሰብረው ዲፌንስ አይደለም። የዲፌንሲቭ አፕሮቹም አሁን ደረጃው እየተንሸራተተ መጥቷል። በመጀመሪያዎቹ 8 ጨዋታዎች 3 ጎሎች ብቻ ያስተናገደው የአርሰናል መከላከል አሁን ከዛ በኋላ በመጡ ጨዋታዎች 17 ጎሎችን በአጠቃላይ ደርሷል። የሚያስተናግዳቸው ጎሎች ከዲሴምበር 2023 በኋላ ማለትም ወደ 3 ዓመት ለሚጠጋ ጊዜ ያህል አርሰናል 3 ጎሎችን በአንድ ጨዋታ አስተናግዶ አያውቅም ነበር። የማንቸስተር ያንን አድርጓል። ይህም ሌላ ቀይ መስመር ነው። ከ121 ጨዋታዎች በኋላ ማለት ነው ከ121 ጨዋታዎች በኋላ አርሰናል 3 ጎሎችን አስተናግዷል። ከዛ ውጪ 2 ወይም ከዛ ያነሱ ጎሎችን ነበር የሚያስተናግደው። ከ121 በጨዋታዎች በኋላ ግን በማንቸስተር 3 ጎል አስተናግዷል። ስለዚህ መከላከሉ በራሱ ጠንካራ የነበረው መከላከሉ ጎሎች ባለመኖራቸው የማጥቃት መስመሩ ባልሰመረ ሁኔታ መጨረሻ ላይ የሚጋለጠው መከላከሉ ነውና ልክ አምናም እንደነበረው አሁን መከላከሉ ላይም ፍንጭ እየታየ ይገኛል። በበርንማውስ 2 ተቆጥሮበታል። ከቼልሲ ጋር በሊግ ካፕ 2 ገብቶበታል። ከማንቸስተር ዩናይትድ ጋር እንደዚሁ 3 ጎሎችን አስተናግዷል እና ይሄ ፍሪኩዌንሲው እየጨመረ መጥቷል። አርሰናል ብዙ ጎሎችን የሚያስተናግድ ቡድን እየሆነ መጥቷል። ዲፌንሲቭ የነበረው ነፃነት በመከላከል ደረጃ የማይቻል ኢንቪንሲብል የነበረ መከላከል አሁን ያንን ማመን የማይቻልበት ደረጃ ደርሷል። ይሄ ግብ ጠባቂውን ዴቪድ ራያንም ይጨምራል። በመሰረቱ በማንቸስተር ዩናይትድ ጨዋታ ላይ ዋና የስህተቱ አካል ባይሆንም ግን ዴቪድ ራያም እንደዚሁ ጥሩ ካልነበሩ የአርሰናል ተጫዋቾች መካከል አንዱ ነው። ፖዚሽኒንጉ፣ ጌም ሪዲንጉ፣ ብዙ ነገሮቹ በጣም መልካም ያልነበሩ ጊዜያትን አሳልፏል ማለት ይቻላል። ስለዚህ አርሰናል ፓኒክ ማድረግ የለበትም። የበርካቶች ምክር ነው። አርሰናል አሁንም የተሻለው ቡድን ነው፣ ምርጡ ቡድን ነው፣ ዴብዝ ያለው ቡድን ነው። ነገር ግን ያንን ክራይሲስ የሚያልፍበትን መንገድ ግን መጀመር አለበት። እሱ ደግሞ ኤላንድ ሮድ ላይ
መሆን መቻል አለበት ብለው የሚናገሩ በጣም በርካቶች ናቸው። ኤላንድ ሮድ የሊድሱ ጨዋታ የተሻለ ነው ብለው የሚያምኑ ሰዎች አሉ። በአውሮፓ ቻምፒየንስ ሊግ 8 ጨዋታዎችን አሸንፏል። አንደኛው ነው ያለፈው። ማንም ቡድን 8ቱንም ጨዋታዎች አላለፈም። ሳንሴሮ ላይ ኢንተርን ያፈራረሰበትን ጨዋታ፣ ባየር ሚኒክን በኤምሬትስ ያሸነፈበትን ጨዋታ፣ አትሌቲኮ ላይ 4 ያገባበትን ጨዋታ፣ ሌሎችም ጨዋታዎች ስንመለከት ከኦፕን ፕሌይ ብዙ እድሎችን ይፈጥራል፣ ብዙ ጎሎችን ያስቆጥራል። አርሰናል በጣም ወደ ፕሪሚየር ሊጉ ሲመጣ ግን ዲፕ በሚጫወቱ ቡድኖች ከአርሰናል ነጥብ ለመውሰድ ሲሉ በጣም ወደኋላ በሚያፈገፍጉ ቡድኖች ላይ ጊዜውን የሚያጠፋ ቡድን ሆኖ እንመለከተዋለን እና ይሄ የቻምፒየንስ ሊግ የኦፕን ፕሌይ ጎሎች፣ አማራጮች፣ ጫናዎች፣ የማጥቃት እንቅስቃሴዎች፣ ከትባኮች እና ሌሎችም ነገሮች ከሴት ፒሱ በተጨማሪ በፕሪሚየር ሊጉ ላይ መታየት ይኖርባቸዋል። አሁንም በኦፕታን ጨምሮ የተለያዩ ግምቶች ከ80% በላይ የፕሪሚየር ሊጉ አሸናፊ አርሰናል ነው የሚለውን ግምታቸውን አልለቀቁም። ስቲል ክሊር የሆነ የታይትል ግምቶች ለአርሰናል ነው የሚሄዱት። አንደኛው አርሰናል ያለው ጥንካሬ፣ የቡድኑ ጥልቀት፣ የቡድኑ ወኔ፣ የቡድኑ ነገሮችን መቀየር የመቻል አቅም ከሽንፈቶችን በኋላ ቢሆን ከሊቨርፑል ጨዋታ በኋላ በርካታ ጨዋታዎችን በድንቅ ሁኔታ 18 ጨዋታዎች ድረስ በአስቶን ቪላ እስኪሸነፍ ሳይሸነፍ መቀጠል ችሏል። አስቶን ቪላን በአስቶን ቪላ ከተሸነፈ በኋላ ደግሞ በዩናይትድ እስኪሸነፍ ድረስ ከየትኛው ቡድን 3 ነጥቦችን እየወሰደ በአብዛኛው በኋላ ሊቨርፑልና ፎረስት አስጣሉት። በኋላ ማንቸስተር ነጥብ ሽንፈት እስኪያጋጥመው ድረስ ሳይሸነፍ መዝለቅ ችሎ ነበርና ይሄ ሪስፖንድ የማድረግ አቅሙን ከግምት በማስገባት ሁለተኛ ሌሎች ቡድኖች አርሰናል ድክመት እንደሚያሳየው ሁሉ እንደ ማንቸስተር ሲቲ፣ አስቶን ቪላ አይነት ተጋጣሚዎችም ለድክመት የተጋለጡ ከመሆናቸው ጋር በተያያዘ እነሱ ነጥብ ስለሚጥሉ 80% በላይ የማሸነፍ እድሉ የአርሰናል ነው። እጣ ፈንታውን በራሱ መቆጣጠር የሚችል ቡድን ነው። አርሰናል በዚህ ሲዝን ዋንጫውን ካጣ ዋና ተጋጣሚው አርሰናል ነው ብለን እንድናስብ የሚያደርጉ በርካታ ነገሮችም ኳሊቲዎችም ስላሉት አርሰናል ነገሮችን ይቀይራል ተብሎ ነው የሚታሰበው። አሁን ትልቁ ጥያቄ ከዚህ ጨዋታ በኋላ አርሰናል መልስ መስጠት ይችላል ወይ? ኮንፊደንሱን በራስ መተማመኑን መመለስ ይችላል ወይ? አርቴታ የቡድኑን ባላንስ ማምጣት ይችላል ወይ? የመከላከል ሪስኮችን ወስዶ የማጥቃት ሂደቶችን ማሻሻል ይችላል ወይ? የአርሰናል በቁጥር ከፍ ያሉ ኳሊቲያቸው ትልቅ የሆነ ግን ደግሞ የጎል መንገዱ የጠፋባቸው ሁሉም የሚባሉ ተጫዋቾች የጎል እድሉን የጎል መስመሩን መልሰው ማግኘት ይችላሉ የሚለው ትልቁ ጥያቄ ይሆናል። በአርሰናል በኩል እንግዲህ በቻምፒየንስ ሊግ ቅድም እንዳልኩት በጣም ኮንፊደንት፣ በጣም በራስ መተማመን ያለው የትኛውንም ቡድን ዶሚኔት የሚያደርግ የማይፈራ አርሰናል እናያለን። ከዛ በኋላ በሚመጡት የፕሪሚየር ሊግ ጨዋታዎች ላይ ግን በጣም ለስህተት ቅርብ የሆነ በጣም ጥንቁቅ እንደገና ደግሞ ምንም አይነት ጨዋታ ቢሆን የሚከብደው አይነት ነርቨስ የሆነ ቡድን እንመለከታለን። ይሄ ትልቁ ጉዳይ የኤክስፔክቴሽን ጉዳይ እንደሆነ መናገር ይቻላል። ደጋፊዎች በሰፊው ይጠብቁታል አርሰናልን። ያ ጉዳይ እንደሆነ መረዳት እንችላለን። አሁን በኤምሬትስ የመጀመሪያዎቹ 10 ደቂቃዎች ናቸው በደስታ የሚከወኑት። ቡድኑ ጨዋታውን እስኪጀምር ከዛ ጎሎች አንድ ጎል እስከሚታይ ድረስ ከዛ በኋላ አርሰናል ተመልሶ ጭንቀት ውስጥ የሚወድቅ ደጋፊውም የሚጨነቅ ደጋፊ ሆኖ እንመለከተዋለን እና በማንቸስተር ዩናይትድ ጨዋታ ላይ ደጋፊዎች ይህንን አሳይተዋል። ተቃውሟቸውን በሚታይ መንገድ ገልጸዋል። ሀሳባቸውን፣ ስጋታቸውን ገልጸዋል። ፍርሃታቸውን አሳይተዋል። ግን ፍርሃት ዋንጫዎችን አያመጣም። ሪስፖንስ ምላሽ ነው ዋንጫዎችን የሚያመጣውና በአርሰናል በጀግንነት የሚዋደቅባቸው 30-40 ደቂቃ አይነት ጨዋታዎች ሊቨርፑልን፣ ማንቸስተርን ወደኋላ ፍግፍገው ወደ ግብ ክልላቸው ገብተው እንዲጫወቱ የሚያስገድድበትን አጫወት ማምጣት መቻል አለበት። በተለይ ከሴት ፒሶች በመውጣት የኦፕን ፕሌይ ጨዋታዎችን መጨመር፣ እንደ ቡካዮ ሳካ፣ ማርቲን ኦዴጋርድ ያሉ ተጫዋቾች ደረጃቸው ከፍ ማለት፣ ቪክተር ዮኬሬሽ ምን ማድረግ እንደሚችል እየታየ ይመስለኛል። ጥረት አለው፣ ግን ይሄ መጨረሻውን ነገር ማምረት ላይ ከፍተኛ ክፍተት አለበት። ወደሱ የሚመቹ ነገሮች እንዲደረጉ ማድረግ ጋብሪኤል ጄሱስ፣ ቪክተር ዮኬሬሽ፣ ሃቨርትዝ፣ ሜሪኖ፣
አሁን በ9 ቁጥር በሐሰተኛ 9 ቁጥር ቦታ መጫወት የሚችሉ በርካታ አማራጮች አሉ። ማማካይ ቦታዎች ላይ አማራጮች አሉ። አርሰናል እነዚህን ነገሮች በተለየ ሁኔታ ማምጣት አለበት። ክራይሲስ ውስጥ አልገባም፣ ግን ያ ኮንፊደንስ የበለጠ እንዳይሸረሸር እና ሌሎች ቡድኖች ከዚህ በፊት እንደነበሩት እድል እንዳያገኙ አርሰናል በፍጥነት መመለስ አለበት። የዚህ የመመለስ ጅማሩ ደግሞ ኤለንድ ሮድ ላይ ከሊድስ ጋር የሚከናወን ጨዋታ ነው። የሞት የሽረት ጨዋታ ነው። እውነት ለመናገር ከሜዳ ውጭ የሚደረግ ጨዋታ ነው። የሞት የሽረት ጨዋታ ነው። ማንቸስተር ሲቲ በዚህ ሳምንት ከባድ መርሃ ግብር አለው። ከስፐርስ ጋር ነው ያለው። ምናልባት ሲቲ የአሁኑ ስፐርስ ሳይሆን በተለምዶ ሲቲን ከሚፈትኑ ቡድኖች መካከል ነው። አይታወቅም። ነጥብ የሚጥል ከሆነ እድሎችን መጠቀም። አስቶን ቪላ ከብሬንትፎርድ ጋር ነው ያለው። ቀላል ተጋጣሚም አይደለም ብሬንትፎርድ። አርሰናል ሊድስን አሸንፎ እሁድ ጫናውን ለአስቶን ቪላ እና ለማንቸስተር ሲቲ መመለስ ይኖርበታል። ምክንያቱም ቤስት ስኳድ ያለው አርሰናል ጥልቀት ያለው ስኳድ አለው። በፖዚሽኖቹ በተለያዩ ፖዚሽኖች ላይ ምርጥ የሚባሉ ተጫዋቾች አሉት ከአማራጭ ጋር። ስለዚህ ይቅርታ ለማድረግ ጊዜውም አይደለም ትዕግስቱም የላቸውም የአርሰናል ደጋፊዎች። በቀጥታ ዋንጫውን ማምጣት መልስ መስጠት ብቻ ነው የሚያስፈልጋቸው። መድፈኞቹ ከሊድስ ዩናይትድ 12 ሰዓት ቅዳሜ ኤላንድ ሮድ ላይ ምን ምላሽ ይሰጣሉ የምንመለከተው ይሆናል። በእሁድ የትሪቡን ፕሮግራማችን ላይም ዘርዘር አድርገን እንመጣበታለን ጨዋታውን ተከታትለን። ሊቨርፑል ከኒውካስል ሌላኛው ጨዋታ ነው። ሁለቱም ለአውሮፓ ቻምፒየንስ ሊግ ማለፋቸውን ያረጋገጡበት ሳምንት ላይ ይገኛሉ። የእንግሊዝ ፕሪሚየር ሊግ ክለቦች 5ቱን ከ8ቱ ቦታዎች ይዘዋል። በቀጥታ ካለፉ 8 ቡድኖች 5ቱ የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። አርሰናል፣ ሊቨርፑል፣ ቶትናም፣ ማንቸስተር ሲቲ እንዲሁም ደግሞ ቼልሲ ናቸው። ኒውካስል ዩናይትድ በጥሎ ማለፍ 24 ውስጥ ከገቡት ከ8 እስከ 24 ካሉት ቡድኖች ውስጥ ገብቷል። 6ቱም ቡድኖች ማለፋቸውን አረጋግጠዋል። ወደ ፕሪሚየር ሊጉ ስንመጣ ግን ሁለቱም አመቱ ሙሉ ጫና ውስጥ ያሉ ወጥ አቋም ያላሳዩ ቡድኖች ናቸው። አርነ ስሎት በተለይ እንደገና ወደ ጫና የተመለሱበትን ተከታታይ የፕሪሚየር ሊግ ጨዋታዎች አከናውነዋል። ኒውካስል እንደዚሁ ሜዳው ላይም ጭምር በጣም የሚቸገር ቡድን ሆኖ ተመልክተነዋል። ከሜዳ ውጪ ደግሞ በአብዛኛው ጎሎችን በማስቆጠር ደረጃ ጥያቄ ያለበት ቡድን ሆኖ ተመልክተነዋል። በ18 ጨዋታዎች ሊቨርፑል ከኒውካስል ጋር ባድርጋቸው አልተሸነፈም። 13ቱ ድል ናቸው፣ 5ቱ ድሮ ናቸው። በኒውካስል በዚህ ሲዝን ቅድም እንዳስቀመጥኩት ከሜዳ ውጭ ባሉ ጨዋታዎች ላይ ጎል የማያገባ ቡድን ነው። 6 ጨዋታዎች ላይ ምንም ጎል አላስቆጠረም እና 70% እስካሁን ኒውካስል ያገባቸው ጎሎችም እስካሁን ከሜዳ ውጭ ያገባቸው ጎሎች 2 ጨዋታዎች ላይ ብቻ የተቆጠሩ ናቸው። አንደኛው 4 ጎል ያስቆጠረው ኤቨርተን ላይ እንደሆነ እናስታውሳለን እና በጣም ቡድኑ ከሜዳ ውጭ ጎል ማስቆጠር የሚቸገረው ቡድን ነው። ሊቨርፑል ባለፉት 5 ጨዋታዎች በእርግጥ አልተሸነፈም፣ ግን ጥሩ አቋም ነው ማለት ግን አይቻልም። 4ቱ አቻ ናቸው፣ አንዱ ብቻ ነው ድል። ማሸነፍ አንዱ ሽንፈት ነው፣ 4ቱ አቻ ናቸው። ይቅርታ ሊቨርፑል ባለፉት 5 ጨዋታዎች አልተሸነፈም ሳይሆን አላሸነፈም ጭምር። 4ቱ አቻ ወጥቷል፣ አንዱን ተሸንፏል ከበርንማውዝ ጋር በዛ ድራማዊ ጨዋታ 3-2 በተጠናቀቀ ጨዋታ ባለቀ ደቂቃ በገባበት ጨዋታ የመጨረሻ የፕሪሚየር ሊግ ጨዋታውን 23ኛ ሳምንቱን መሸነፉን እናስታውሳለን። እንግዲህ ከ1954 በኋላ ይሆናል ማለት ነው ከኒውካስል ጋር ማሸነፍ ካልቻለ 6 ጨዋታዎችን በተከታታይ ያላሸነፈው 1954 ላይ ነው። የአርነ ስሎት ቡድን ይህንን ደካማ ሪከርድ ይሰብራል ማለት ነው። በድክመት ይህንን ሪከርድ ይሰብራል ማለት ነው። ከማንቸስተር ምርጥ አቋም ጋር ተያይዞ ሊቨርፑል ከቶፕ 4 ወጥቷል። ቼልሲ እየመጣ ነው። ቼልሲ ጥሩ አቋሙን እያሳየ ይገኛል። አርነ ስሎት እንደገና በድጋሚ ጫና ውስጥ ናቸው። በእርግጥ ካራባ ግን 6-0 በሳምንቱ አጋማሽ አሸንፈዋል። በሰፊ ውጤት ነው ያሸነፉት። ዩናይትድን 7-0 ያሸነፉበት ሊቨርፑሎች ካሸነፉበት ጨዋታ በኋላ ትልቁ ውጤት ነው። 2023 ላይ ማንቸስተር ዩናይትድን 7-0
ማሸነፋቸው ይታወቃል። ከዛ በኋላ የተመዘገበ ትልቅ ውጤት ነው። ካራባግ ላይ 6 ጎሎችን አስቆጥረዋል። በቻምፒየንስ ሊግ በጥሩ ፖዚሽን ላይ ጨርሰዋል። ሪያል ማድሪድን፣ ኢንተር ሚላንን፣ አትሌቲኮ ማድሪድን፣ ማርሴይን የመሳሰሉ ጠንካራ ክለቦችን በቻምፒየንስ ሊግ አሸንፈዋል። ሊቨርፑሎች ከሪያል ማድሪድ ጋር አንፊልድ ሮድ ኢንተርን፣ አትሌቲኮን፣ ማርሴይን አሸንፈዋል እና በቻምፒየንስ ሊግ ሊቨርፑል ጥሩ ነው። ስፐርስም ጥሩ ነው። ኒውካስል እንደዚሁ በቻምፒየንስ ሊግ ጥሩ ከሚባሉ ቡድኖች መካከል አንዱ ነው። ነገር ግን ሊቨርፑል አሁንም በፕሪሚየር ሊጉ ላይ ስንመጣ አንደኛ በዚህ በሎው ብሎክ በሚጫወቱ ቡድኖች፣ ሴት ፒሶችን በጥንካሬ በሚጠቀሙ ቡድኖች፣ ካውንተር አታክ በሚጫወቱ ቡድኖች ላይ በጣም የሚቸገር ሊቨርፑል ሆኖ ተመልክተነዋል። ያ ሜንታሊቲ የቀዮቹ ሜንታሊቲ አንፊልድ ሮድ ላይ የመፈራት ነገሩን ጨምሮ ብዙ ነገሮቹ የሄዱበት ሆኗል። 14 ጎሎችን ከሴት ፒሶች ተቆጥሮባቸዋል። 14 ጎሎች ተቆጥሮባቸዋል። ከእጁር ወራ 5 ጎሎች ተቆጥሮባቸዋል። ከ90 ደቂቃ በኋላ 3 ጎሎች ተቆጥሮባቸዋል። የበርንማውዝን ጨዋታ ጨምሮ 3 ነጥብ የነጠቃቸውን የበርንማውዝን ጨዋታ ጨምሮ 3 ጎሎች ተቆጥሮባቸዋል። ከ76ኛው ደቂቃ በኋላ 10 በላይ ጎሎች አስተናግደዋል። ምን ያህል ቡድኑ ወደ መጨረሻ የሚወርድ ቡድን እንደሆነ መረዳት ይቻላል። ገና አምና ከተቆጠሩበት ቡድኖች አመቱን ሙሉ አምና ከተቆጠሩበት ቡድን አንጻር ዘንድሮ የተቆጠሩበት ጎሎች ገና 23ኛው ሳምንት ላይ በብዙ ቁጥር ይበልጣሉ። ላስት ሲዝን 21 ጎል ብቻ ነው የተቆጠረበት። ከ23 ጨዋታዎች በኋላ 21 ጎል ብቻ ነበር የተቆጠረበት። 23 ጨዋታዎች ተከናውነው ዘንድሮ 23 ጨዋታዎች ተከናውነው 32 ጎሎች ተቆጥረዋል። ከ11 በላይ ጎሎች ከአምናው ጋር ልዩነት አላቸው። በጎል ደረጃ አምና 56 ጎሎችን በዚህ ወቅት አስቆጥሯል ሊቨርፑል። ዘንድሮ 35 21 ጎሎች ያነሱ ጎሎችን ነው ያስቆጥረው። ይሄም ሲታይ እንግዲህ ከብሬንትፎርድ እና ከነ በርንማውዝ እኩል እንደውም በርንማውዝ ካስቆጠረው የሚያንስ ነው የሊቨርፑል ጎል ከነ ብሬንትፎርድ እኩል ነው ማለት ይቻላል። የሊቨርፑል የማጥቃት መስመር ተጫዋች አሁንም አልተገኘም። ናቹራል ስትራይከር ገና አልተገኘም። ኤኪቲኬም እንደዚህ ወጣ ገባ የሚሉ እንቅስቃሴዎችን ነው የሚያደርገው። የቫንዳይክና የኮናቴ ጥምረት አልመጣም። የመከላከል እንቅስቃሴውም እንደዚሁ ፈጽሞ ያልመጣ ነው ማለት ይቻላል። መልካም ነገሩ ሞሳላህ በሳምንቱ በካራባግ ጨዋታው ላይ ጎል አስቆጥሯል። በጣም ጥሩ የሚባሉ ተጫዋቾች እንደ ዶሚኒክ ሳፖስ ላይ እንደ ፍሎሪያን ቬትስ አይነት ተጫዋቾች፣ የኪቲክ አይነት ተጫዋቾች ደግሞ ትንሽ ነቃ እያሉ መጥተዋል። በተለይ ፍሎሪያን ቬትስ በጣም ከተከታታይ ትችቶቹ ማገገም ይቻል ይመስላል። ጎሎችንም እያስቆጠረ መጥቷል። የሊቨርፑል ክሬቲቭ ፎርስ የመሆኑ ነገር ቀስ በቀስ እየተረከበ መጥቷል። ይሄ መልካም ነገሩ ነው። ስለ ኒውካስል ስለ ኤዲ ሆው ኒውካስል ስንመለከት ባለፉት 2 ጨዋታዎች በወልቭስ ነጥብ ጥሏል። በአስቶን ቪላ 2-0 ተሸንፏል። በሳምንቱ የመጨረሻ 23ኛ ሳምንት ሜዳው ላይ ጭምር ሴንት ጄምስ ፓርክ ላይ በአስቶን ቪላ 2-0 በሆነ ውጤት ተሸንፏል። ጎል ማስቆጠር በጣም የሚከብደው ቡድን ነው። ከፒኤስጂ ጋር ከጠንካራው ፒኤስጂ ጋር 1-1 በሳምንቱ አጋማሽ ተለያይቶ ለፕሌይኦፍ ማለፉን ማረጋገጡ መልካም ዜና ነው። ነገር ግን አሁንም ቡድኑ የዲፌንሲቭ ላይኑን ማስተካከል አልቻለም። እንደገና ደግሞ የማጥቃት መስመር ላይ ከሜዳ ውጭም ሜዳ ላይም እንደ ልቡ ጎል ማስቆጠር የመቻሉ ነገር ጥያቄ ውስጥ የሚወድቅ ሊቨርፑል ሆኖ እየተመለከት ነው እንገኛለን። ሊቨርፑል ቀደም ሲል እንዳስቀመጡት ከኒውካስል ጋር ያሉ የእርስ በርስ ግንኙነቶችን ዶሚኔት ያደረገ ቡድን ነው። ባለፉት በርካታ 18 ጨዋታዎች ላይ ኒውካስል ሊቨርፑልን አሸንፎ አልተመለከት ነው። ሌላኛው ጨዋታ እንግዲህ በአጠር አድርገን የምንመለከተው የቼልሲና የዌስትሃምን ጨዋታ ይሆናል ማለት ነው። ሁለቱም ቲሞች አሁን በወቅታዊ አቋማቸው ደረጃ የተሻሉ ናቸው። ቼልሲ አዲሱን አሰልጣኝ ሊያም ሮዜንሬን ካመጣ በኋላ ጥሩ ነገሮችን እያሳየ ይገኛል። በቻምፒየንስ ሊግ በጣም ከባድ በነበረ ምሽት ናፖሊን በዲየጎ አርማንዶ ማራዶና ስታዲየም አሸንፈው 3-2 አሸንፈው ነው 8 ውስጥ መግባታቸውን ያረጋገጡት። ናፖሊ ከቻምፒየንስ ሊግ ውጭ እንዲሰናበትም ያደረጉበት ነበር ማለት ይቻላል። ዌስትሃም ረጅም ጊዜውን በፈተና በችግር ውስጥ የቆየው ዌስትሃም ከቅርብ ጊዜያት ወዲህ ደግሞ የማንሰራራት ነገሮችን እየተመለከትንበት እንገኛለን። ቼልሲ የኮንሲስተንሲ የኮንፊደንስ እጥረቶቹን
ምን ያህል እየቀረፈ የመጣ መሆኑን ለማሳየት ተከታታይ ጨዋታዎች የሚጠበቁ ቢሆንም ይህንን የለንደን ደርቢ ጨዋታ ለማሸነፍ ሰፊ ግምት ተሰጥቶታል። ዌስትሃም ለሰርቫይቫል ከፕሪሚየር ሊጉ ላለመውረድ የሚደረግ ትንቅንቅ ነው የሚያከናውነው። ቼልሲ አዲሱን አሰልጣኝ ሊያም ሮዜኒየርን ካመጣ በኋላ አራቱንም ውድድሮች በሁሉም ውድድሮች ማሸነፍ ችሏል። በቻምፒየንስ ሊግም በፕሪሚየር ሊግም ያሉት የነበሩትን አራት ውድድሮች አሸንፏል። ብሬንትፎርድን 2-0፣ ክሪስታል ፓላስን 3-1 አሸንፏል። እንደዚሁ ናፖሊን እንደዚሁ ያሸነፈባቸው አጋጣሚዎችን እናስታውሳለን እና አዲሱ አሰልጣኝ ሲመጡ ከዚህ ከፕሬስ ኮንፈረንሳቸው ጋር በተያያዘ ብዙ እየተተቹ ነበር። ግን አሁን ከውጤትም ጋር ጥሩ ነገሮችን እያሳዩ ይታያል። ከኒውካስል ከናፖሊ ጋር ሁለተኛው አጋማሽ ላይ ያሳዩ ጠንካራ ፐርፎርማንስ 3-2 አሸንፈው እንዲወጡ አድርጓቸዋል። አውቶማቲክ ኳሊፊኬሽን በቻምፒየንስ ሊግ፣ ይህም በጣም በጣም ጥሩ እድል ነው ለአዲሱ አሰልጣኝ። ብዙ ጊዜ አልቆዩም፣ ግን ስኳድ ውስጥ የተወሰኑ መነቃቃቶችን ማሳየት ችለዋል እየተባለላቸው ይገኛል። ዌስትሃም እንደዚሁ 3 ጨዋታዎችን በሁሉም ውድድሮች አሸንፏል። ከቶትናም ከሰንደርላንድ ጋር ያደረጋቸውን ጨዋታዎች አሸንፏል። ይህም 18 ጨዋታዎች ከዚህ በፊት አከናውኖ ካሸነፋቸው ጨዋታዎች ጋር እኩል ነው ያለፉትን 3 ጨዋታዎች ላይ ያስመዘገበው ውጤትና ይህ ድንቅ የመትረፍ ዘመቻ ሊሆን ይችላል ብለን ማሰብ ይቻላል። በለንደን ደርቢ ማን የተሻለ አሸናፊ ሆኖ ሊወጣ ይችላል የሚለውን ጨምሮ ቀደም ሲል ያነሳናቸውን ጨዋታዎች ቅዳሜ ከ12 ሰዓት እስከ ምሽቱ 5 ሰዓት ድረስ እንድትከታተሉ እንጋብዛለን። በትሪቡን እሁድ ጠዋት ዝርዝር ጉዳዮችን ይዘን እንመጣለን። የእሁድ ጨዋታዎችንም እንዳስሳለን። በተወዳጅ ጣቢያችን በብስራት ኤፍኤም 101.1 ላይ በሬዲዮ ፕሮግራማችን እንመጣለን። በዩቲዩብ ገጻችን ፍቅር ይልቃል ዩቲዩብ ገጽ ላይ እንዲሁም ደግሞ በተለያዩ መንገዶች ወቅታዊ ሁነቶችን እየዳሰስን እንቀጥላለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።